ሰላም 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 ውድ የዚህ ቻናል ቤተሰብ የሆናችሁ ከሀገር ውጭና ከሀገር ውስጥ ያላችሁት መላው በዓለም ዳርቻ ያላችሁ ሰላማችሁ እንደ ምድር አሸዋ ብዝት ይበላችሁ። ዛሬ ትሁት ተከታታይ ድራማ ላይ የነበረውን ነገር ሀሳብ የሰጠን አስተያየት የሰጠን ላይክ ያደረግን ድራማውን የምንቀጥል ይሆናል። ደግሞ እስካሁን ድረስ ይህን ቻናል ቤተሰብ ያልሆናችሁ ሳብስክራይብ ያደረጋችሁ ለድራማውና ለቻናሉ ያላችሁን ፍቅራችሁን ግለጹልኝ እያልኩኝ ዛሬ በጣም አጓጊ ቦታ ላይ ነው ይሄ ድራማ የደረሰው። እሱም ደግሞ ምንድነው ከተባለ ውድ ቤተሰቦቼ ትሁት ምን አይነት ድራማ ሴራ ከጠላቶቿ ጋር እንደጀመረች ግልጽ አልሆነልንም እስካሁን። ይህን እስኪ ስለዚህ ዙሪያ ያላችሁን ሀሳብ አስተያየታችሁን እስኪ ኮሜንት ሴክሽን ላይ እንድታሳውቁልኝ እፈልጋለሁ ውድ ቤተሰቦቼ። ሲቀጥል ደግሞ ቲና ምን አይነት ሴራ ብቻዋን እየጀመረች እንደሆነ ግልጽ አልሆነልንም። እሱም ደግሞ ከተመስገንም ትደብቃለች፣ ከኤደንም ትደብቃለች፣ ከኤደን ማለት ከዳንኤልም ትጠብቃለች። እናም ውድ ቤተሰቦቼ ይሄ ነገር ግራ ገብቶናል። እናም ውድ ቤተሰቦቼ ይሄ ድራማ ምን ሊሆን ነው? እስኪ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በስተመጨረሻም የካሌብ አባት እስካሁን ድረስ ፈርቶ አያውቅም፣ ግን ዛሬ በጣም የፈራበትን አጋጣሚ እያየን ነው። ይሄ ጉዳይ እኛንም አሳስቦናል ቤተሰቦቼ። ምክንያቱም በጣም ልባም ነው፣ መፍትሄ አጣም ብለን የያዝነው አባታችን የካሌብ አባት የትሁትን በጣም ሲያምን ነበር። እናም ትሁት አሳልፋ ልትሰጠው ይሁን ወይስ ምን ልታደርገው ይሁን የሚለው ነገር በጣም አሳስቦናልና ውድ ቤተሰቦቼ ይሄ የሚሆን ነገር ከሆነ በጣም በቃ ይሄ ቤተሰብ ተበተነ ማለት ነው። እናም ቲና በጣም በራሷ እየተማመነች ነው ያለችው። ውድ ቤተሰቦቼ ይሄ ነገር እንዴት ነው የሚሆነው? እኔ ፈርቻለሁ በበኩሌ። እስቲ እናንተ በቲና ድርጊት እስኪ የተሰማችሁ ካላችሁ እስኪ ሀሳባችሁን ኮሜንት ሴክሽን ላይ እያሳወቃችሁ ድራማውን ላይክ ያደረጋችሁ እንድትከታተሉ በአክብሮት ተጠይቃችኋለሁ። ደግሞ ውድ ቤተሰቦቼ ቻናሌ ገና እያደገ ስለሆነ ሳብስክራይብ ያደረጋችሁ እንድታበረታቱኝ ለድራማውና ለቻናሌ ያላችሁን ፍቅራችሁን እንድትገልጹልኝ በአክብሮት እየጠየኳችሁኝ መላው በዓለም ዳርቻ ያላችሁት ሰላማችሁ ብዝት ይበላችሁ። ይህን ድራማ እስካሁን ድረስ በሚገርም ሁኔታ በጉጉት እየተጠባበቅን እየተከታተልን እንገኛለን። ቢሆንም ግን ድራማው በጣም መሳጭ ቦታ ላይ ደርሰዋል። እሱም ደግሞ ምንድነው ከተባለ የተመስገንና የቲና ሀሳባቸው ሊሳካላቸው እየመሰለኝ እየፈራው ነው ውድ ቤተሰቦቼ። እነዚህ ሁሌ ተስፋ የማይቆርጡ ጠላቶቻችን ናቸው። ለዚህ ለድራማውም ለካሌብና ለኤደንም ለዳንኤልም ጭምር በሙሉ ጠላት ናቸውና እነዚህ ለኛም ጠላት ናቸው። እና ውድ ቤተሰቦቼ ኤደንና ዳንኤል አሁን በጣም አስተማማኝ ቤተሰብ የሆኑ ናቸው። ለነትሁት ቤተሰብ ለነካሌብ ቤተሰብ ከቤተሰብም በላይ ቤተሰብ ናቸው። በጣም እዛ ሄዶ አሁን እኔ በጣም ተመችቶኛል። እስኪ ስለ ዳንኤል እስኪ ያላችሁን ሀሳባችሁን እስኪ ላይክ አድርጉልኝ። እስኪ ስለ ዳንኤል እዛ ሄዶ ከኤደን ጋር ማለት ከቲና ጋር አንድ የሚተባበር ይመስላል። ግን እዛ ሄዶ ያለውን ነገር እየሰማ መረጃ እየመጣ ለካሌብ አባትና ለትሁት የነገረ እስካሁን ድረስ ሲተባበርልን የቆየ ጀግና ነው። ውድ ቤተሰቦቼ እነዚህ አይነት ሰዎች እኛ አይነት ሰዎች እነ ቲናና እነ ተመስገን አይነት ሰዎች በሀገራችን በጣም የተስፋፉ ነው ያሉት። የሰውን ሀብት፣ የሰውን ንብረት፣ የሰውን ሀቅ ለማብላት ብሎ ቀን ከሌሊት ሳይተጉ የሚያሰሩ ሰዎች እንደሞሉ ይታወቃል። እናም ውድ ቤተሰቦቼ ከዚህ ድርጊት ከዚህ ተግባር እኛ ልንማር ይገባል። ውድ ቤተሰቦቼ የሰው ነገር መቼም ቢሆን አያኮራም። ሰርቶ በራሱ በላቡ የሚኖር ትውልድ ማበረታታት አለብን። ውድ ቤተሰቦቼ በዚህ ቻናል እኛ ትምህርታዊ የሆነ ነገር አስተማሪ የሆነ ነገር ትውልድን የሚገነባ
ነገር ነው የምናስተምረው። ውድ ቤተሰቦች እናንተም ብትሆኑ እንደዚህ አይነት ነገር ልታበረታቱ አይገባም። እነዚህ ሴረኞችን እነዚህ እነ ቲና አይነት ትዳር ቤተሰብ በጥብጦ ትዳርን አጥፍቶ ምንም እፍረት የሌላቸው አይናቸውን በጨው ያጠቡ እነዚህን የመሳሰሉ ሰዎችን እኛ ልናበረታታ አይገባም። እስኪ ስለ ቲና ያላችሁን ሀሳብ አስተያየታችሁን እስኪ በኮመንት ሴክሽን ላይ ግለጹልኝ ውድ ቤተሰቦቼ። ተመስገንም ምን አይነት ሰው ነው? ለዚህ ትውልድ የማይመጥን ሰው ነው። እንደዚህ አይነት ተግባር የሚሰሩ ሰዎች አሁንም በህይወታችን ላይ አሉ። አሁንም ታላላቅ ከምንላቸው ሰዎች ዘንድ እንደዚህ አይነት ሀሳብ ያላቸው ሰዎች አሉ። ውድ ቤተሰቦቼ እንደ ተመስገን አይነት የሰውን ህይወት ለማበጥበጥ የሚፈልጉ በግድ አገባሻለሁ የሚሉ አሁንም እስካሁን ድረስ በዩቲዩቦቻችን ላይ ሴራ የሚሰሩ ወንዶች ዛሬም አሁን በአሁኑ ሰዓትም አሉ። ውድ ቤተሰቦቼ እንደዚህ አይነት ሰዎች ሊበረታቱ አይገባም። እስኪ ስለ ተመስገን ያላችሁን እስኪ ሀሳባችሁን ኮሜንት ሴክሽን ላይ አሳውቁልኝ። ተመስገን በጣም ባልጌ የሰው ነገር ናፋቂ አይነት ሰው ነው። እናም በመግደል የሚተማመን ሰው ነው። ውድ ቤተሰቦቼ እንደዚህ አይነት ሰው እኔ በጭራሽ አልደገፈውም። ውድ ቤተሰቦቼ ካሌብና የካሌብ አባት ትሁት በጣም አሳዛኝ ናቸው። ውድ ቤተሰቦቼ እስካሁን ድረስ በብልሃት በጥበብ ነገሮችን መጨረሻን ለማስያዝ ዳር ለማስያዝ ጥረት እያደረጉ ቢሆንም እነሱ ባሰቡት ሰዓትና ጊዜ እየሆነላቸው አይደለም። ውድ ቤተሰቦቼ በጣም ስራ አስፈቷቸው፣ በቃ ተስፋ እያስቆረጧቸው ነው። እና ውድ ቤተሰቦቼ ለዚህ ቤተሰብ እስኪ ያላችሁን ፍቅራችሁን እስኪ ኮሜንት ሴክሽን ላይ ግለጹልኝ። ውድ ቤተሰቦቼ ለቲዩትም ራሷን ለመቀየር ብላ ወደ ከተማ መታ እንደዚህ አይነት ሴራ ሲሰራባት ይሄ ውድ ቤተሰቦቼ ልክ አይደለም። እናም ውድ ቤተሰቦቼ እህቷና የራሷ የገዛ ልጇ ተመስገን እስካሁን ድረስ ልጁ መሆኑን አላወቀበትምና እነሱን እንደያዘና በእጁ እንዳስገባ እያወራ ነው። ውድ ቤተሰቦቼ አንድ ነገር እንዲያደርግ ፈርቻለሁ፣ ሰግቻለሁ። ትሁት እስካሁን ድረስ እንደዚህ የታገሰችው ለልጇና ለእህቷ ብላ ነው። ከሀገርም የተሰደደችው ለዛ ነው። ውድ ቤተሰቦቼ እናም ይሄ ተግባር እንዳይቀጥል እንዳይበረታታ እስኪ ሀሳባችሁን ኮሜንት ሴክሽን ላይ የገለጻችሁ እስኪ ለድራማውና ለዚህ ቻናል ያላችሁን ፍቅራችሁን ሳብስክራይብ በማድረግ እንድትወጡ በአክብሮት እየጠየኳችሁኝ ውድ ቤተሰቦቼ ከሀገር ውስጥና ከሀገር ውጭ ያላችሁት በሙሉ ይህን ቻናል ለማሳደግ እናንተ አቅሜ እንድትሆኑ በአክብሮት እየጠየኳችሁኝ ሳብስክራይብ ያደረጋችሁ ለድራማውና ለቻናል ያላችሁን ፍቅራችሁን እየገለጻችሁ ይሄ ወረቀት አሁን በስተመጨረሻ ይሄ ወረቀት ምን የሚለውን የያዘ እንደሆነ እኛም በጉጉት እየጠበቅን ስለሆነ ውድ ቤተሰቦቼ መልካም ዜና እንዲሆን እኔ ከልቤ ይመኛለሁ። እናንተም በጉጉት እየጠበቃችሁ እንደሆነ ይገባኛል። ውድ ቤተሰቦቼ ይሄ ወረቀት ድርጅቱን በራሷ ስም ለማድረግ የሚደረግ ወረቀት እንዳይሆን እኔ ከልቤ ልመናዬ ጸሎቴ እሱ ነው ሁልጊዜ። እናም ውድ ቤተሰቦቼ በቲና እጅ ይሄ ቤተሰብ ወርቆ ስቃያቸውን ከማየት ፈጣሪ ይሰውራቸው ብዬ እማጸናለሁ። ውድ ቤተሰቦቼ ቀጣዩ ክፍል እስከሚለቀቅ በጉጉት እየተጠባበቅን ነው። ውድ ቤተሰቦቼ ሰላማችሁ በያላችሁበት እንደ ምድር አሸዋ ብዝት ይበላችሁ። ለቻናሉና ለድራማ ያላችሁን ፍቅራችሁን እስኪ ሳብስክራይብ በማድረግ እንድትወጡ በአክብሮት እየጠየኳችሁኝ ሰላማችሁ ብዝት ይበላችሁ። ቸር ቆዩልኝ፣ ደህና ቆዩልኝ ባይ